ቁርአንን በአንድ ሙስሐፍ የሰበሰበው የኸሊፋ ማን ነው? ዑስማን ረዲየላሁ ዐንሁ። መልሱ አቡበከር አስዲቅ ነው። በቁርአን ውስጥ 2 ጊዜ ቢስሚላህ ያለው ሱራ ምንድነው? ሱረቱ ነምል። አሰዱላህ ተብሎ የሚጠራው ሰሐባ ማን ተብሎ ይጠራል? አሰዱላህ ሰይፉላህ ኻሊድ ነው። አሰዱላህ ይባላል። አንተ ወላሂ አሰዱላህ የሚባለው ሰሐቢ ሐምዛ ረዲየላሁ ተዓላ ዐንሁ። የዋሻው ሰዎች ወይም አስሐቡል ካህፍ በዋሻው ውስጥ ስንት ዓመታት ቆዩ? ለ309 ዓመታት። ምን ሱራ ውስጥ ነው የተጠቀሰው? ሱረቱል ካህፍ። አላህ ብረትን ገር ያደረገለት ነብይ ማለት ነው? ነብዩላህ ኢልያስ። አላህ ብረትን ያገራለት ነብይ ነብዩላህ ዳውድ ነው። የወፍ ቋንቋ ይናገር የነበረው ነብዩላህ ሱለይማን። ቀለል ያለ መላኢካ ያጠበው ሰሐባ ማን ይባላል? መላኢኮች ያጠቡት ሰሐባ ማን ይባላል? ሁበይብ። ሐንዘላ ቢን ዓሚር ረዲየላሁ ዐንሁ። ቁርአን ውስጥ በብዛት የተጠቀሰው የአላህ ስም ምንድነው? አርራህማን ነው። በቁርአን ውስጥ የነብያት ብዛት በቁርአን ላይ የተጠቀሰው ስንት ነው? 25። በቁርአን ውስጥ 2 ብቻ በስም የተጠቀሰው ነብይ ማን ነው? ለኔ ተሆነ እንዴ የምታከብር ነብዩላህ ኢልያስ። በቁርአን ውስጥ 25 ጊዜ የተጠቀሰው ነብይ ስም ማን ነው? ነብዩላህ ሙሳ። ነብዩላህ ኢሳ። ረሱላችን ሰለላሁ ዐለይሂ ወሰለም ወህይ ሲወርድ እድሜያቸው ስንት ነበር? አቆ ነበር ወላሂ 23 14 ሰለላሁ ዐለይሂ ወሰለም ወህይ ሲወርድላቸው እድሜያቸው 40 ዓመት ነበር።